ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁ ነው ተማስፋን አተምሩገለን ባለንበት ሰዓት አቆጣጠር የዛሬ መስከረም 20 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ ግንባሮች የቀጠለ የፋኖ ወታደራዊ ጥቃትና ያገዛዙ መሸበር፣ አዲስ የወረራ ዕቅድና የፋኖ መሪዎች ምላሽ፣ ህወሓትና ዛቻ፣ የደህንነት አባሉ ኑዛዜ፣ አዳነች አቤቤና ኢሬቻ በጀት፣ አፋፍ ላይ ያለው አጓ፣ ቤተ መንግስቱን ያነቃነቀው የወጣቶቹ ተቃውሞ፣ የጋዛ ዕቅድ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ 7ኛ ቀኑን በያዘው በዘመቻ አርበኛ አደማሊ ዛሬም በጠላት ላይ ከፍተኛ ወታደራዊ ድል መቀዳጀቱን አስታወቀ። ዘመቻው ተጠናክሮ ይቀጥላል ብሏል። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ዛሬ መስከረም 20 ቀን 2018 ዓ.ም በደቡብ ወሎ ዞን ተንታ ወረዳ የተንታን ንዑስ ከተማ በጠዋቱ መቆጣጠር የቻለበትን ከፍተኛ ወታደራዊ ድል መቀዳጀቱን አስታውቋል። በዚህ ጥቃት ከ15 በላይ ጠላት ኃይል የተማረከበት 19 የቆሰሉበትና 13 የተደመሰሱበት 2 ብሬን ከ30 በላይ ክላሽ ከነሙሉ ትጥቃቸው 2 40 ጎራሽ መትረየስ 6 ሱኬ 2 ሰሜን ክላሽ በርካታ የብሬንና የክላሽ ተተኳሽ ብዙ ያገዛዙ ስልጣን አስጠባቂ ወታደሮች ደረቅ ሬሽን በመማረክ ተንታን ከነዋና ከተማዋ በፋኖ ቁጥጥር ስር ማድረግ መቻሉን የአማራ ፋኖ ብሔራዊ ኃይል አስታውቋል። በቀጠናው የተገኘውን ወታደራዊ ድል ጨምሮ የአማራ ፋኖ ብሔራዊ ኃይል ዛሬ መስከረም 20 ቀን 2018 ያደረጋቸውን ወታደራዊ እንቅስቃሴዎች በተመለከተ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ እድሪስ በጉዳዩ ላይ ማብራሪያ ሰጥቷል። አርበኛ አደማሊ ወይም አባናዳ የተጀመረው ተጋድሎ በትልቅ ጀብዱና በትልቅ ድል ተጎናጽፎ እንደቀጠለ ነው ያለው። በዛሬው ዕለትም እንግዲህ በተለያዩ አካባቢዎች ትንቅንቁ የቀጠለ ሲሆን በርካታ ድሎች ተገኝተዋል። ከድሎቹ መካከልም 2 ወሳኝ የተባሉ የወረዳ ከተማዎችን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የተቆጣጠረበት ሁኔታ ነው ያለው። የመጀመሪያው እንግዲህ የሚይዘው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ስር የሚገኘው ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር እንግዲህ ዛሬ አረፋፋዱን በተደረገ ትንቅንቅ የደገር ከተማን የተቆጣጠረበት ሁኔታ ነው ያለው። እንግዲህ የዚህ አካባቢ ላይ እንደምታስታውሱት ጠላት በሰፊው ሲንቀሳቀስበት የነበረውና ዝም ላለ ጊዜ የተቀመጠ ቢሆንም በዛሬው ዕለት በቁጥጥር ስር አውሏል። ይህችን ወሳኝ የተባለች ደገር ከተማ እንደምታስታውሱት በተለይም በተለምዶ ቤተ አማራ ወሎ የሚባለውን ከሸዋ ጋር የምታገናኝ ወሳኝና አስፈላጊ ከተማ ነች። በዛሬው ዕለት እንግዲህ በአማራ ፋኖ ብሔራዊ ኃይል በቁጥጥር ስር የገባችበት ሁኔታ ነው ያለው። ሌላው አሁን አመሻሽ ላይ በደረሰን መረጃ ለመረጋገጥ የተቻለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና በእዙ ስር እየተዋቀረ ያለች ሻለቃለች። እሷም እንግዲህ አመሻሹን በወሰደችው እርምጃ ወይም ደግሞ በዛሬው ቀን ማለት ነው ተንታጅባርን በቁጥጥር ስር አውሏል። እንግዲህ እነዚህ 2 ከተሞች ወሳኝ የሆኑ ከተሞች የወረዳ ከተሞች በዛሬው ዕለት በቁጥጥር ስር የዋሉበት ሁኔታ ነው ያለው ማለት ነው። ሌላው ከዚሁ ጋር በተያያዘ የምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር እንደዚህ 2ኛ ሻለቃ ከወልዲያ ወደ ተለያዩ ቦታ ሲንቀሳቀስ የነበረ የአገዛዙን ኃይል ላይ ጠንከር ያለ እርምጃ ወስዷል። ከአድማ ብተና መከላከያና ሌሎች ሚሊሻዎችም ያሉበት ሲሆን ከ18 በላይ የሚሆኑትን የደመሰሰበት ሁኔታ ነው ያለው። በዛሬው ዕለት እንግዲህ የደፈጣውም መደበኛ ውጊያውም እየተካሄደ የዋለበት ሁኔታ ነው ያለው። በሶስተኛ ደረጃ አሁንም ሰሞኑን ከፍተኛ ትንቅንቅ ሲደረግበት የነበረው አካባቢ የመካነ ሰላምና አካባቢው ማለት ነው። በዚህ አካባቢ ከፍተኛ የሆነ ጀብዱ የተፈጸመበት ነው። በተደረገው ውጊያም በተለይም በዩኒቨርሲቲ ካምፓሱ አካባቢ በርካታ ያገዛዙ አመራሮች እንደተደመሰሱ ነው ለማወቅ የተቻለው። በተለይም የ3ኛ ክፍለ ጦር ዘመቻ መሪን ጨምሮ የተገደሉበት ሁኔታ ነው ያለው። ሌላው የቦረና ወረዳ ሚሊሻ ጽሕፈት ቤት ኃላፊ እንዲሁ በስም የተጠቀሰ ማለት ነው የተደመሰሰበት ሁኔታ አለ። የመካነ ሰላም ከተማ አስተዳደር እንደዚሁ የከተማ አስተዳደሩ ማለት ነው ሚሊሻ ጽሕፈት ቤት ኃላፊና ሌሎች የመቶና ሌሎች አመራሮች ከሰሞኑ መደምሰሳቸውን ይታወቃል። በተለይም በዛሬው ዕለት የተነሳ አንድ አስከሬን አገዛዙ በዩኒቨርሲቲው ካምፓስ አጠገብ በጉድጓድ ውስጥ ወድቆ እሱን ለማንሳት ከፍተኛ የተኩስ እሩምታ በመክፈት ይህ አስከሬን የተነሳበት ሁኔታ ነው ያለው። እንግዲህ በዚህ አካባቢ እንደምታስታውሱት 2 እዞች ተናበው እንቅስቃሴ በማድረግ እርምጃም ወስደዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ እና የአማራ
የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በተናበበ መንገድ ከሰሞኑ በመካነ ሰላም እና አካባቢ የወሰዱትን በዛሬው ዕለትም እንደዚሁ አጠናክረው የወሰዱበት ሁኔታ ነው ያለው። ዘመቻው በከፍተኛ ሁኔታ ተጠናክሮ የቀጠለበት ሁኔታ እንዳለ ነው ያየነው። በአማራ ክልል ሰሜን ወሎ ዞን ጎባ ላፍቶ ወረዳ ባለፈው ቅዳሜ መስከረም 17 2018 ዓ.ም ጤና ጣቢያ ላይ በተፈጸመ የሰው አልባ አውሮፕላን ወይም የድሮን ጥቃት ነፍሰ ጡር እናትን ጨምሮ የአራት ሰላማዊ ሰዎችም ህይወትም ሲያልፍ 10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችና የሕክምና ምንጮችን ጠቅሶ ቢቢሲም ዘገበ። ጥቃቱም ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለችም የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ በግምት 6 ሰዓት አካባቢ መፈጸሙን 4 የዓይን እማኞችና የአካባቢ ነዋሪዎችም ገልጸውልኛል ብሏል። የዞኑ አስተዳደር ስለ ጥቃቱና ስለደረሰው ጉዳት ለመናገር እንደማይችል ቢቢሲም አክሏል። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነው እናም ታካሚዎችም ተኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ገልጸዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበትም ሲገልጹ ምንም ራሴን አላውቅም፣ መሬትም ተሰንጥቆ የዋጠኝ መሰለኝ፣ ከጎን የነበሩትም ሲወድቁ እኔን እግዚአብሔር አተረፈኝ ሲሉ እማኝነታቸውን ገልጸዋል። ፍንዳታውን ሰምተው በፍጥነትም አካባቢውን ላይ መድረሳቸውን የተናገሩት ሌላ የዓይን እማኝ ጤና ጣቢያው ውስጥ የነበረ የቤተሰብ አባላቸው ከጥቃቱ መትረፉን ገልጸው ዘግናኝ ሁኔታ መመልከታቸውንም ተናግረዋል። ወከባና ተጨማሪ የጥቃትም ስጋት በመፍጠሩ በደመ ነፍስ የደማውም የታመመውም እየተያዘለ ወጣም ሲሉም ክስተቱን ገልጸዋል። የቆሰሉ ሰዎችን ማውጣታቸውንና አስክሬን ማንሳታቸውን የተናገሩ ሌላም የዓይን እማኝ ሁኔታውን ለመግለጽም የሚከብድ ነው ሲሉም ገልጸውታል። ፍንጣሪው እንደ አሸዋ እና እንደ እሳት የሚያቀጣጥል ነበር ያሉትም በህይወትም የተረፉ የጤና ጣቢያው ባልደረባም ጤና ጣቢያው ክፉኛ መጎዳቱን ሲገልጹም ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስም የለም ሲሉም የተቋሙ ክፍሎች መፈራረሳቸውንም አክለዋል። የጤና ጣቢያው ባለሙያም ዓይናችን እያየ 4 ታካሚና አስታማሚዎችም ህይወታቸው አልፏል ሲሉም መሪር ሀዘናቸውን ለቢቢሲ አጋርተዋል። ሁለቱም የዓይን እማኞች በጥቃቱም 3 ሰዎች ወዲያውኑ ህይወታቸው ማለፉን መመልከታቸውን ገልጸው ሟቾቹም ልጆቻቸውን ሲያስታመሙ የነበሩና እናት እና አባት እንደዚሁም ወደ ሕክምና ከሄዱ በኋላ ህይወታቸው ያለፉ ለ2 ወራት በጤና ጣቢያ ውስጥ ተኝተው የሕክምና አገልግሎት ሲሰጣቸው የነበሩ አንድ ታካሚ አባት መሆናቸውንም ገልጸዋል። አራተኛዋ ሟችም ሕፃን ልጅ ለመገላገል ወደ ጤና ጣቢያ የመጣች ነፍሰ ጡር መሆኗን የጠቀሰው ቢቢሲ ማዋለጃ ክፍል ውስጥ የሞተች እናት መኖሯን ገልጾ አንዷ ነፍሰ ጡር ወላድ ነበረች፣ አንደኛዋ እየወለደች እያለች ነው የሞተችው። አሁን ስንሰማም አዋላጅ ነርሱም እጁን ተመቶ ቆስሏልም ብለዋል። በጥቃቱ የጤና ባለሙያ ልጅ የሆነችም የ6 ዓመት ጨቅላ ሕፃን ጨምሮ የ10 በላይ ሰዎች መቁሰላቸውን እማኞችም ለቢቢሲ መናገራቸውን አክሏል። አብይ አህመድ በቅርቡ የፎከረበትን አጥፍቶ ጠፊ ድሮኖችን ወደ ባህር ዳር ማስገባት መጀመሩ ተገለጸ። በአማራ ህዝብ ላይ ያወጀውን ጦርነት ተከትሎ ያደረሳቸውን ጥፋቶች በመድገም የሚያገኘው ተጨማሪ ወታደራዊ ድል እንደማይኖር ተገለጸ። በአማራ ህዝብ ላይ ትጥቅ አስፈታለሁ በሚል ሽፋን በህገወጥ መንገድ ጦርነት ያወጀው አብይ አህመድ በቅርቡ አጥፍቶ ጠፊ ድሮኖችን ሰርተናል ሲል የነበረበትን ፉከራ ተግባራዊ ለማድረግ በጎጃም ቀጠና በርከት ያለ አገዛዙን ስልጣን አስጠባቂ ጦርና እነዚሁኑ አጥፍቶ ጠፊ የተባሉ ድሮኖችን ፋኖና የፋኖ መሪዎችን እንደመሳለን በሚል እያስገባ ሲሆን ለዚህም በርካታ አስተኳሾችን ማሰማራቱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ አስታወቀ። የሰበሰብክ ብታመጣው እንደ ጨጓራ እናራግፈዋለን በማለት ወደ ጎጃም መከላከያ በሰፊው እየገባ ነው። ከዚህ በተጨማሪ ብዛት ያላቸው አጥፍቶ ጠፊ ትናንሽ ድሮኖች ወደ ባህር ዳር እየገቡ ነው። ይህንን ኦፕሬሽን ጀነራል አበባውን የሚመራው በማለት የአብይ አገዛዝ በቅርቡ ወስደዋል ያለውን እርምጃና ወታደራዊ ዝግጅት አስታኮ አስተያየቱን አስፍሯል። የድሮን አስተኳሽ ተንቀሳቃሽ ዲቫይሶችን ጎጃም ውስጥ ገብቶ ስምሪት እየተጠባበቁ ነው። ፋኖች በሚንቀሳቀሱበት አካባቢ ከቦታው መረጃ ለመከላከያ የሚያደርሱ ነገር አቀባይ ወይም ኢንፎርማንትስ በበቂ ሁኔታ ተዘጋጅቷል። ይህ የአሁኑ ከዚህ ቀደም ከነበረው በአይነቱ የተለየ ነው በማለት የአብይ አህመድ የመጨረሻው ጣረሞታዊ ሙከራ በሀገሪቱ ያለውን እግረኛ ሙሉ በሙሉ አየር ኃይል ሙሉ በሙሉ መካናይዝድ ሙሉ በሙሉ በማስገባት ውጊያ ለመክፈት እየተዘጋጀ ይገኛል ሲል ገልጿል። በአሁኑ እቅዱ ህዝብን ምታ፣ ግደል፣ ዝረፍ የሚል የቀጥታ ስምሪት ተሰጥቷል ያለው አርበኛ ማርሸት
ፀሐዩ እኛም እየጠበቅነው ነው። ተጨማሪ ሰራዊት፣ ተጨማሪ መሳሪያ፣ ተጨማሪ ሎጂስቲክ በረከት ይዞ እየገባ መሆኑን ግልጽ ነው። መላው የአማራ ህዝብ፣ መላው የአማራ ፋኖ አዲሱንና የመጨረሻ የሆነውን የብልጽግና ወረራ ለመመከትና አከርካሪውን ሰብሮ 4 ኪሎ ለመግባት እንድትዘጋጅ ጥሪ እናቀርባለን በማለት የአገዛዙን ወታደራዊ እንቅስቃሴ አስታኮ አስተያየቱን ሰጥቷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ምዕራብ አማራ ቀጠና ቴዎድሮስ ህዝብ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ አርበኛ አስረስ ማረ ዳምጤ ዘመቻ አደም አሊ አባናደው ዛሬም በድል ግስጋሴ እየቀጠለ መሆኑን ገልጾ ዛሬ ተንታ አጅባር በወገን ቁጥጥር ስር መግባቷና ጠላት እያሰራጨ ያለው ፕሮፓጋንዳ እየደረሰበት ያለውን ምት መቋቋም ስላቃተው መሆኑን ጠቅሷል። መደበኛ የጠላት ፕሮፓጋንዲስቶች በዘርፉ ውስልትና እየፈጸሙ ካሉ የእኛ ሰዎች ጋር በመተባበር ምኒልክ ዕዝ ታንክ ተማረከ የሚል ሐሰተኛ ዜና በማሰራጨት ድላችን ለማደብዘዝ ላይታች ሲሉ ታዝበናል በማለት ሰሞኑን ያደረጉትን እንቅስቃሴ በተመለከተ ያስታወሰው አርበኛ አስረስ ማረ ዳምጤ የብልጽግና ፕሮፓጋንዲስቶች አይናቸውን በጨው አጥበው የእዙን ምርኮዎች ከፋኖ ማረክን እያሉ ነው የሚጠበቅ ነው በማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የማረካቸውን ወታደራዊ ድሎች ጭምር የእኛ ነው እስከ ማለት የብልጽግና ማህበራዊ ሚዲያ ፈቀላጤዎች መድረሳቸውን አስታውሷል። ድምሰሳውና ምርኮ ለመከራከር የማይመች ሆኖ ሲገኝ ደግሞ ፋኖ ብቻውን ሳይሆን ህወሓትና ሻዕቢያ ተጨምረው ነው የሚል አስቂኝ ፕሮፓጋንዳ ተይዟል። አንዱ ፋኖ ነኝ ባይማ ጭራሽ የጠላትን ዩኒፎርም ግጥም አድርጎ ለብሶ ቁጥቋጦ ስር ተቀምጦ በርካታ ከተማ የተቆጣጠሩትን ወንድሞቹን ሲያወግዝ ሰማሁት። የምንታገለው እንዲህ አይነቱን የራስ ጠልነት አስተሳሰብ ጭምር ነው። መከላከያ ነኝ የሚለው አካል በሙሉ አቅሙ መስበር ያልቻለውን የበላጎ ምሽግ 108 ተዋጊዎቹን ሰውቶ የሰበረው የምስራቅ አማራ ፋኖ መሆኑን ታሪክ በደማቁ ጽፎ ማለፉን ማስታወስ ሳያስፈልግ አይቀርም በማለት ከአገዛዙ ጋር ተለጥፈዋል ተብለው በስም ከሚጠቀሱት የአፋድ አመራሮች አንዱ መቶ አለቃ ማስረሻ ሰጤ ላቀረበው ውንጀላ በተዘዋዋሪ ምላሽ ሰጥቷል። አብይና ግብረ አበሮቹ ትንሽ ገፋ ስናደርግ የግብጽ መካናይዝድ ብርጌድም ተሳትፏል ብለው ሊያወሩ ይችላሉ። በትግራይ ጦርነት እኮ ነጭ ማርከናል ሲል አብይ ተናግሮ እንደነበርም አስታውሷል። የሆነ ሆኖ እስካሁን ራሽያ ሰራሽ ታንኮች በእጃችን ባይገቡም የአብይ አህመድን ስልጣን ብቻ እንዲጠብቁ በብዙ ቢሊዮን ብሮች የተገዙ ሞርተሮች፣ ድሽቃዎች፣ መገናኛ ሬዲዮኖች፣ ስናይፐሮች፣ ብሬኖች ከነፍስ ወከፍ መሳሪያዎችና ከሌሎችም ወታደራዊ ቁሳቁሶች ጋር ተማርከዋል በማለት የጠቀሰው አርበኛ አስረስ ማረ ዳምጤ ይህ ድል በቁሳቁስ በተገኘው ምርኮ ብቻ ሳይሆን በተያዙት ስትራቴጂክ ቦታዎች በተሰባበረው ጠላት ከጥቅም ውጭ በተደረገው የጠላት እግረኛና መስመራዊ መኮንን በላሸቀው የጠላት ሞራል በአጠቃላይ ወገን ባገኘ የሞራል የበላይነት ይሄኛው አማራ ትውልድ ለዝንተ ዓለም የሚኮራበት ነው። በነገራችን ላይ ቅንነት፣ ጀግነት፣ ቁርጠኝነትና ደግነት የህይወት መሪያቸው የሆኑ ጓዶች የሚመሩት ምኒልክ ዕዝ ቤት እንዲህ አይነት ግብ አልባ ውሸቶች ቦታ የላቸውም ሲል ጠቅሷል። ድሉ የአማራ ፋኖ ብሔራዊ ኃይል እንደ ድርጅት የሚጸናበት ቃል ኪዳናችን ለዚህ ድል ስኬት መስዋዕት በሆኑ ወንድሞቻችን ያደራ ቃል በድጋሚ የሚታደስበት ነው ሲል ጠቅሷል። የአብይ አገዛዝ ባለፈው ዓመት ማብቂያ ዘመቻ ማዕበል በሚል በተለይም በጎጃም ቀጠና ያለውን ፋኖና የፋኖ አመራር ደመሳለሁ በሚል ያደረገውን ወታደራዊ እንቅስቃሴ ተከትሎ በመልሶ ማጥቃት እርምጃ ፋኖ ባስገኘው ከፍተኛ ወታደራዊ ድል ጠላት ያሰበውን ሳያሳካ መቅረቱ በተደጋጋሚ ሲዘገብ ቆይቷል። ህዝባዊ ወያነ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ፣ የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነትም ትዕግስት እንደማይኖረው አስታወቀ። ይህ የህወሓት ማስጠንቀቂያም በክልሉ የሚገኙ ጋዜጠኞችና የሚዲያ ባለሙያዎችን ስጋት ውስጥ እንደከተታቸውም ተመለከተ። ባለፈው ሳምንት የህወሓትም ጽህፈት ቤትም ኃላፊዋም ወይዘሮ ፈትለወርቅም ገብረ እግዚአብሔር ወይ ሞንጆሪኖ በመቀሌ ከተማም ከጋዜጠኞች ጋር በተደረገም ስብሰባ ላይ ማስረጃ ያቀረቡባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመጻም እየቀሰቀሱና የካሃዲ ቡድኖችም ልሳን ሆነው እያገለገሉ ነው ሲሉም ከሰዋል። ወይዘሮም ሞንጆሪኖ ፓርቲውም ሆነም ሰራዊቱ ይህንን እርምጃ ለመውሰድም ተስማምተዋልም ሲሉ አቋማቸውን ገልጸዋል። የትግራይ ሚዲያዎችም በፓርቲ ውስጣዊ አለመግባባት ውስጥም ገብተዋል ያሉት ወይዘሮ ፈትለወርቅም ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃን አንድነትን በማዳከም ወንጅለዋቸዋል። አንዳንዶቹም የትግራይ ተወላጆች ናቸው ብለህ ማሰብም ያስቸግራልም ሲሉ የጠቀሱትም ኃላፊዋም ከአሁን በኋላ ምንም አይነትም ትዕግስትም የለንም ወስነናል በማለትም የፓርቲያቸውን አቋም ገልጸዋል። የግል ሚዲያ መሪዎችም ይህ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ የገለጹ ሲሆን የቲቢኤስ ዋና አዘጋጅ የሆኑትም አቤል ጎሽም ምንም አይነትም ታጋሽነት አይኖርም የሚለው አገላለጽም በፕሬስ ነጻነት ላይ የተሰነዘረም ከፍተኛ ጥቃትን ያመላክታል። ይህም ጋዜጠኝነትን ለመገደብ እና
ከራሳቸው ሚዲያ ውጪ ያሉ ሁሉንም የመገናኛ ብዙሃን ዝም ጭጭ ለማሰኘት ያላቸውን ቁርጠኝነት ያሳያል ብሎታል። በተጨማሪም በጣቢያቸው የሚሰሩ ጋዜጠኞችም እያየለ የመጣ ፍርሃት ማስፈራራትንና የህዝብ ዝግጅቶችን መዘገብ የመከላከል ችግር እየገጠማቸው መሆኑን ገልጿል። የለዛትም ትግርኛ ሚዲያም ዳይሬክተር የሆኑት በረከት መኮንንም እንደዚሁ የተደረገው ንግግር የገለልተኛ ጋዜጠኞችን ስራ የበለጠ እንደሚያወሳስበው በመግለጽ ተመሳሳይ ስጋታቸውን የጠቆሙ ሲሆን በእንደዚህ አይነት ሁኔታ ገለልተኛም ዘገባ ማቅረብ እጅግ በጣም አስቸጋሪ ይሆናል። ፕሬስም የፖለቲካ መስመሮችን ማስተጋባትም ሳይሆን ህዝብን ማሳወቅ ያለበት ነው ብለዋል። ለዛም ከዚህ ንግግር በኋላ መደበኛም ሳንሱር ባይገጥማቸውም ጋዜጠኞች በኦንላይን በተደጋጋሚ ኢላማ እየተደረጉ መሆኑን ገልጸዋል። አንድነት የሚገኘው ገለልተኛ ሚዲያዎችን ዝም በማሰኘት ሳይሆን በውይይትና በገለልተኝነት በመተማመን ነው ሲሉም አቋማቸውን ገልጸዋል። ባለፈው ግንቦት 2017 ዓ.ም በብሔራዊ ምርጫ ቦርድ ህጋዊነቱን የተነፈገው ህዝባዊ ወያነ ሓርነት ትግራይ ህወሓት ከክልሉ ጊዜያዊ አስተዳደር ይበልጥ ገዝፎ በመውጣት በሚዲያዎችና በተቾች ላይ እርምጃ እንወስዳለን የማለቱም ዛቻን በተመለከተ በሌተና ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር እስካሁን ድረስም የሰጠው የድጋፍ ወይም የተቃውሞ መግለጫ አልተመለከተም። የአማራ ፋኖ ብሔራዊ በምዕራብ አማራ ቀጠና ቴዎድሮስ ህዝብ በጠላት ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱን አስታወቀ። ያገዛዙ ስልጣን አስጠባቂ ኃይል ዛሬም የፋኖን ጥሪ ተቀብሎ ከነትጥቁ እየተቀላቀለ ነው። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ዘመቻ አባይ አንዱ ዓለምና ዳንኤል መልካሙ በሚል በቴዎድሮስ ህዝብ 5ኛው ክፍለ ጦር ወንበርማ ብርጌድ፣ ቡሬ ዳሞት ብርጌድ፣ ጓግሳ ብርጌድና 5ኛው ክፍለ ጦር ተወርዋሪ ኃይልና የቡያ ሻለቃ በመቀናጀት ሸንዲ ከተማ የመሸገውን የአብይ አገዛዝ ስልጣን አስጠባቂ ሎሌ ላይ ከንጋቱ 12 ሰዓት እስከ ረፋዱ 3 ሰዓት ድረስ በወሰዱት ወታደራዊ ኦፕሬሽን ድል መቀዳጀታቸውን ገለጸ። ዛሬ መስከረም 20 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ይፋ ባደረገው በዚሁ መረጃ ያገዛዙ አገልጋዮች በተኙበት ጓጉሳ ብርጌድ በሻምብላ በር፣ ቡሬ ዳሞት ብርጌድ በዶሮ ገበያ፣ ወንበርማ ብርጌድ ከድሬዳዋ እስከ አርባገል በር ድረስ አቅርጽ በመስራት ጠላትን በተቀመጠበት ሲያስጨንቁትና እንደ ዳቦ ሲቆራርሱት አርፍደዋል በማለት የተገኘውን ወታደራዊ ድል አስታኮ ገልጿል። ዘመቻ ሁለቱ ጀግኖች አርበኛ አባይ አንዱ ዓለምና አርበኛ ዳንኤል መልካሙ መስከረም 18 ቀን 2018 ዓ.ም ከሁለት ቀናት በፊት ከጠላት ጋር አንገት ለአንገት ተናንቀው ጀብዱ ሰርተው መስዋዕትነታቸውን ግምት ውስጥ አስገብቶ በስማቸው የተሰየመ ዘመቻ ሲሆን የብርጌዱ አባላት በጀግነትና በእልህ የዛሬውን ኦፕሬሽን በከፍተኛ ብቃት ማሳካታቸው ተገልጿል። የአገዛዙ ስልጣን አስጠባቂ ባንዳዎች በሶስቱም ክንደ ፈርጣማ ብርጌዶች ቅንጅታዊ ወደ ውጊያ በአንድ ፓትሮል ሸራ አልብሶ 3 ጊዜ በመመላለስ የተደመሰሰ ኃይሉን ወደ መቃብር ሲያጓጉዝ እንደነበር የጠቀሰው መረጃ በቀጠናው የተገኘው ድል ከፍተኛ ወታደራዊ ድል መሆኑን የአማራ ፋኖ ብሔራዊ ደቡብ አማራ ቀጠና አሳምነው ዕዝ ቃል አቀባይ የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ ድሪስ በቀጠናዎቹ የነበሩ ወታደራዊ መረጃዎችን አስታኮ በሰጠው ተጨማሪ ማብራሪያ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና የአገዛዙ ስልጣን አስጠባቂ ኃይል አባላት በወንድሞቻችን ላይ አንተኩስም፣ ህዝባችንን አንጨፈጭፍም በማለት የፋኖን ምህረት ጥሪ እየተቀበሉ ወደ ፋኖ መቀላቀላቸው መቀጠሉን በቀጠናው 6ኛው ቀኝ ጌታ ወፍታዊ ንጉሴ ክፍለ ጦር አስታውቋል። በዛሬው ዕለት አንድ ሚሊሻ፣ አንድ አድማ ብተናና አንድ የመከላከያ ሰራዊት አባል በድምሩ 3 ያገዛዙ ሰራዊት አባላት የቀኝ ጌታ ወፍታዊ ንጉሴ 6ኛ ክፍለ ጦር አባል ወደ ሆኑት የኢንጂነር ክብር ተመስገንና ወደ በረኛው ቀስተ ደመና ብርጌዶች ከነሙሉ ትጥቃቸው መቀላቀላቸውን ጠቅሶ በስም ዘርዝሮ አስታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ማለት ነው በዛሬው ዕለት በዛው በትንቅንቅ ላይ የነበሩ ጀግና ወንድሞችን በማሰብ ጭምር እርምጃ የወሰዱ ሲሆን እሱም የ5ኛ ክፍለ ጦር ወንበርማ ብርጌድ እንዲሁም ቡሬ ዳሞት ብርጌድ እና የ5ኛ ክፍለ ጦር ተወርዋሪ ኃይላት በጋራ በመሆን በሽንዲ ከተማ በመግባት በአገዛዙ ኃይል ላይ እርምጃ ወስደዋል። ይህም እንግዲህ ትንቅንቁ ከጠዋት 12 ሰዓት እስከ 3 ሰዓት የቀጠለ ሲሆን በአገዛዙ ኃይል ላይም ከፍተኛ የሆነ እርምጃ ወስደዋል። ይህም እርምጃ ሲወሰድ ጓጉሳ ብርጌድ እንደዚሁ በአንድ ወገን በሸምበል በር በኩል እርምጃ ወሰደ ሲሆን ቡሬ ዳሞት ብርጌድ ደግሞ እንደዚሁ በዶሮ ገበያ እና ወንበርማ ብርጌድ በድሬዳዋ በር እንደዚሁ ትንቅንቅ በማድረግ በአገዛዙ ላይ ከፍተኛ የሆነ እርምጃ ወሰዱበት ሁኔታ ነው ያለው። እንግዲህ ይሄ አንዱ ከሰሞኑ የሚወሰደውን ዘመቻ ያጠናከረ እንደሆነ ነው ለማየት የተቻለው። ከዚህ ጋር በተያያዘ በርካታ ያገዛዙ ኃይላት በተለይም በአራቱም ቀጠና የሚደረገው እንቅስቃሴ ስጋት ውስጥ እንደከተታቸው ነው ለማወቅ የቻልነው። ይሄም እንግዲህ ከፍተኛ የሆነ ድል ተመዝግቦበታል። በተለይም
በሁሉም ቀጠና ያለው የሰራዊት የአመራር እና አጠቃላይ የሰራዊቱም እንቅስቃሴ ጠንከር ያለ እንደሆነ ነው ለማወቅ የተቻለው። ሌላው በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 7ኛው ሐዲስ ዓለማየሁ ክፍለ ጦር አብራጂት ብርጌድ የአመራር መልሶ ማደራጀት ማድረጉንም ዛሬ ያገኘነው ተጨማሪ መረጃ ይገልጻል። የ7ኛው ሐዲስ ዓለማየሁ ክፍለ ጦር አመራሮች በተገኙበት ለቀናት በየዘርፉ የስራ ክንውን የኦዲት ሪፖርት በማቅረብ በተደረገው ጥልቅ ውይይትና ግምገማ ሂደቶች መካከል የብርጌዱን ጠንካራ አፈጻጸሞች፣ ክፍተቶችን በመመልከት በጉባኤው የስራ አስፈጻሚ ኮሚቴና የንዑስ ኮሚቴ አመራሮች መልሶ በማደራጀት የተሳካ ስራ መሰራቱንም ይኸው መረጃ ጠቅሷል። የፋኖ መሪዎችና ፋኖዎችን እንዲከታተል ተልኮ የተሰጠው የደህንነት አባል በሰራውት ስራ ተጸጽቻለሁ በማለት ፋኖ እጅ ከወደቀ በኋላ ለሌሎቹም ጓዶቹ ከህዝብ ተቃራኒ የተሰለፉ ትግሉን እንዲቀላቀሉና ከድርጊታቸው እንዲቆጠቡ ጥሪ አቅርበዋል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ በባንዳነት ከመለመላቸው የአማራ ብሔር ተወላጆች መካከል የቀድሞ አማራ ልዩ ኃይል አባልና በአሁኑ ወቅት ያገዛዙ ወታደራዊ ደህንነት አባል በመሆን እያገለገለ የሚገኘው በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ አርበኛ ዘመነ ካሴን ጨምሮ የፋኖ መሪዎችና ፋኖዎች ላይ ጥቃት ለማድረስ ተልዕኮ ተሰጥቶት ሲንቀሳቀስ የነበረው ረዳት ኢንስፔክተር ሞገስ ሀብቴ በፋኖ ቁጥጥር ስር ከዋለ በኋላ ተልዕኮውን በመዘርዘር የክህደት ተግባሩን ገልጾ መጸጸቱን አስታውቋል። ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በላይ ዘለቀ ክፍለ ጦር አመራሮች አንዱ አርበኛ ጥላሁን አብጀ የተያዘው ደህንነት በሚል በቪዲዮ ባጋራው መረጃ ይኸው ረዳት ኢንስፔክተር ሞገስ ሀብቴ የሰራቸውና የፈጸማቸውን ተልዕኮች የተሰጠውን እና የወሰዳቸውን ስልጠናዎች ጭምር በማብራራት በሱ ስር ያሉና ተመሳሳይ ተልዕኮ የሚፈጽሙ ያገዛዙ የደህንነት አባላትን ጭምር በስም በመጥቀስ ከድርጊታቸው እንዲቆጠቡና ከወገናቸው በተቃራኒ ከተሰለፉበት የክህደት መንገድ ወጥተው ትግሉን እንዲቀላቀሉ ከድርጊታቸው እንዲቆጠቡ ጭምር ጥሪ አቅርበዋል። ስሜ ረዳት ኢንስፔክተር ሞገስ ሀብቴ እባላለሁ። የቀድሞ የአማራ ልዩ ኃይል አባል የነበርኩ ነኝ። ከዛም ልዩ ኃይል በሚፈርስበት ሰዓት ላይ ወደ መንግስት ለደህንነት ስራ ወደ አምቦ ዩኒቨርሲቲ ልኮኛል። እዛም ከተላኩ በኋላ የደህንነት ስራውን ሰልጥኜ ከጨረስኩ በኋላ ወደ ባህር ዳር ተመልሼ ቀጥታ ኮሚሽነር ደስዬ ደጀኔን አግኝቻለሁኝ። እሱ በሚሰጠው ሚሽን መሰረት ከተገናኘን በኋላ ስለ አንዳንድ ጉዳዮች ስለምሰራቸው ስራዎች በግልጽ ፕሬዘንት ከተደረገልኝ በኋላ የምሰራቸውን ስራዎች እያንዳንዱ አቅጣጫ ተቀብያለሁ። ከተቀበልኩ ሰዓትና ጊዜ ጀምሮ እነዚህን አቅጣጫዎች በየስፍራው እየሄድኩኝ ፋኖዎችን አስይዛለሁ፣ አስገድላለሁ። ከዛም ባለፈ ደግሞ አንዳንድ ጊዜ ለውይይትና ለተለያየ ነገር ብሉ ናይል ሪዞርት እንገናኛለን። እዛ ላይ አንዳንድ ነገሮች እንመካከራለን። እየተገናኘን በየሰዓት በስልክም እየተቀያየር እነዚህ መረጃዎች እየተቀባበልኩኝ ብዙ ፋኖዎችን እያስገደልኩኝ ብዙ ፋኖዎችን እያስያዝኩኝ ቆይቻለሁ። ከቆየውም ጊዜ ጀምሮ ይሄን ስራ እየሰራው በዛን አጋጣሚ ዘመነ ካሴን ከገባ ግቢቱ ገብቼ አፍንጫውን ይዤ አመጣዋለሁ ብዬ ፎክሬ ያለውም ከፎከርኩ ጊዜ ጀምሮ እየፈለኩ ነበረ። በዛን አጋጣሚ መንግስት ለኔ ደብረ ማርቆስ ላይ ቦታ ይሰጣል ብሎ ቃል ገብቶልኛል። በዚህ አጋጣሚ የትውልድ ቦታ ምስራቅ ጎጃም ጎንቻ ሲሆንሴ ወረዳ 09 ቀበሌ ነኝ። ተወልጄ ያደኩት ወደ ትግልም ከተቀላቀልኩ ጊዜ ጀምሮ ከትግል ላይ ቆይቻለሁ። ስገልጸው እንደነበረው ነው። በዚህ አጋጣሚ ያንን ቦታ አስጨርሼ ብዙ ነገሮችን ለማከናወን ስራዬንም እየሰራሁኝ ቆይቻለሁኝ። ሰመልሼ ስመጣ ወደ ፋኖ ተይዣለሁኝ። በፋኖ እጅ ገብቻለሁኝ፣ መጥቻለሁኝ። ከመጣው ጊዜ አንስቶ ጀምሮ ለኔ የእውነት ትግል መሆኑን አቅጣጫውን ከሁሉም ነገር በጣም በልጦብኝ ስላገኘው ተዝቀደም ከታገልኩት ትግል ይልቁን ይሄ በጣም የሚገርም ይብል የሚያሳይ ትግል ነው። እኔም ተይዤ ነው የመጣሁት። እዚህ ላይ ተይዤ መጣሁኝ። ከመጣው ሰዓትና ጊዜ ጀምሮ ግን የተደረገልኝ ነገር ትግሉን አቅጣጫውን ሲነገረኝ ከምንም በላይ ይብል የሚያረሰግ ነው። ጸጸቴ ወደር የለውም። ይቅር በሉኝ፣ ማሩኝ። ከናንተ ጋር የእውነት ልታገል ዋጋ ለክፈል ከዚህ ወርቃማ ዓላማ ጋር ገብቶ መታ እንኳን አይደለም ቀርቶ ገብቶ መታገል ይቅርና በስሙ መጠራት ምን ያህል ውጤት እንዳለው አውቄያለሁ፣ ተረድቻለሁ። ይቅር በሉኝ። በተመሳሳይ ከኔ ስር የነበራችሁ ጓደኞቼ ይሄንን ነገር የምታዩት በተለያየ ምክንያት ሰዎች ስሙ ይልንገራችሁ የሚጠቅመውንና የሚያዋጣውን ማለት ነው። እናንመው ሙሉ እናንመው ባይህ እና ሳሙኤል ሰዋችሁ ስሙ ይልንገራችሁ። እናወቀ ቀበሌ 11 አወቀ በደንብ አድርጌ ያውቃለሁ። አየር ጤና እንዳለህም አውቃለሁ። ይሄ ነገር ይቅርባችሁ። የአማራ ትግል ለአስጨራሽ ነው። ውጤቱ ያማረ ነው። ምንም ጊዜ ይሆናል እንጂ እውነቱ ከእውነትነቱ ስለማይዘል ይሄንን አዋጭ የሆነ ነገር አዋጭ የሆነ ትግል ኑ ተቀላቀሉ፣ እንደኛ ሆኑ። የጊዜ ጉዳይ ነው እንጂ ሁላችንም በያለንበት መያዝ ስለምንችል አሁንም ቢሆን ዋናው ነገር ተምሮ ተጸጽቶ ሁላችንም በተለያየ ምክንያት ለማይረባ ጥቅም እያልን ወደ ተለያየ ቦታ ገብተናል። አሁንም ኮሚሽነር ደስዬ የሚሰጣችሁ ሚሽን የተበላሸ የገማ ነው። ከኛ በላይ ያሉት ሰዎች ይሄንን ዓላማ ከምንም በላይ ወደው ተቀላቅለው በረሃ ላይ እየወደቁና እየተዋደቁ ያሉ መሆናቸውን ተገንዝባችሁ ወደዚህ ተመለሱ፣ ተጸጸቱ፣ ተመለሱ የሚል መልእክት ነው ያለኝ ለሁላችሁም።
የአሜሪካ አስተዳደር ኢትዮጵያን ጨምሮ ወደ 40 ለሚጠጉ የአፍሪካ አገራትም ሰጥቶት የነበረው ምርቶቻቸውን በአሜሪካም ገበያዎች በነጻ እንዲያስገቡ የሚያስችለው እድል ወይም አፍሪካን ግሮዝ ኦፖርቹኒቲ አክት በእንግሊዝኛው ምህጻረ ቃል አግዋ ዛሬ ሳይታደስ የጊዜ ገደቡ ተጠናቀቀ። በቀጣዩ እጣ ፈንታውም ዙሪያ በርካታ ስጋቶች መኖራቸውም ተሰማ። በቀድሞው የአሜሪካው ዲሞክራቱ ፕሬዚዳንት ቢል ክሊንተን ዘመን የዛሬ 25 ዓመት የተጀመረው የአግዋ ስምምነት በተለያዩ ጊዜያትም ሲታደስ ቆይቶም ኢትዮጵያን ጨምሮ የተወሰኑ አገራትም ከሰብአዊ መብት ጥበቃ አያያዝ ጋር በተያያዘ በቅርቡ መሰረዛቸው ይታወሳል። ቁርጥ ያለም ተስፋም ሳይጣልበት ዛሬ የተጠናቀቀው የአግዋ እድል በርካታ አፍሪካውያን የንግድ ተቋማትን ለስጋት መዳረጉን ለአዲሱም የአሜሪካ የታሪፍ ጭማሪ እንዳይጋለጡም ስጋት መኖሩ የገለጸው የአሜሪካው ኤቢሲ ኒውስ ከጎረቤት ኬንያ ወደ አሜሪካ ገበያ የጨርቃጨርቅ ምርት የሚልከው ዩናይትድ አሪያን የተሰኘው የጂንስ ሱሪ አምራች ተቋም ባለቤት ፓንካጂን ባድሪ አግዋም ከቀረም ከኤስያ ነጋዴዎች ጋር የምናደርገው ውድድር ከባድ ነው፣ እኛ በዜሮ እድል እንጓዛለን ብለዋል። አግዋም ሲጀመር 50 ሚሊዮን የአሜሪካን ዶላር ያገኘችው ኬንያ ዛሬ ላይ 500 ሚሊዮን ዶላር ማግኘቷን የገለጸው ዘገባው የኬንያው ፕሬዚዳንት ዊሊያም ሩቶም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአግዋን እድል ቢያንስ ለተጨማሪ 5 ዓመታት እንዲያራዝሙት ባለፈው ሳምንት በአሜሪካው ኒውዮርክ ግዛት በተካሄደው 80ኛው የተባበሩት መንግስታት የመሪዎችም ስብሰባ ላይ ፕሬዚዳንት ዊሊያም ሩቶ ዶናልድ ትራምፕን መማጸናቸውን አውስቷል። የጀርመኑ የልማትና መረጋጋትም ተቋም በአጭሩ ባቀረበው አስተያየት የአግዋ ፕሮግራም በመቋረጡ እንደ ናይጄሪያም ሌሴቶ የመሳሰሉ የእድሉ ተጠቃሚ አገራት ከአሜሪካ አስተዳደር በተጫነው አዲሱም ታሪፍም ጫና ሊጎዱ ይችላልም ብለዋል። እንደ ኬንያ የመሳሰሉ የእድሉ ተጠቃሚ አገራትም ጨምሮ 1.3 ሚሊዮን ሰዎች በቀጣዩ ሳምንታትም ከስራ ገበታቸው ይባረራሉም ተብሎ ከፍተኛ ስጋት መኖሩም ተዘግቧል። የአዲስ አበባ ከተማ አስተዳደር የኢሬቻ በዓልን ለሚያከብሩ ሁሉም የመንግስት ሰራተኞች የበዓል አልባሳትን ወጪ መሸፈኑ አነጋጋሪ ሆነዋል። ኢሬቻን ለፖለቲካ ጉልበት ማሳያ ማድረጉ ዘንድሮም አለመቅረቱ ግልጽ ማሳያ መሆኑም የተጠቀሰ ነው። የአዲስ አበባ ከተማ አስተዳደር የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የባህል አልባሳት ወጪያቸው እንዲሸፈን መወሰኑን የከተማዋ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ አስተዳደር ስር በሚገኙ ሁሉም ክፍለ ከተሞችና ወረዳዎች የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን አልባሳት ወጪ እንዲሸፈን ማድረጋ ቸውን ዞብል ፖስት መረጃዎቹን ጠቅሶ ዘግበዋል። ለዚሁ ሲባል የከተማ መስተዳድሩ 275 ሚሊዮን ብር የሚጠጋ ገንዘብ ለበዓል አልባሳት ወጪ ማድረጉን መረጃዎች እንደሚያመለክቱ ዘገባው ጠቅሷል። በእንዲህ እንዳለ በአዲስ አበባ ከተማ የሚከበረውን የኢሬቻ በዓል የሚያስተባብር ኮሚቴ በልደታ ክፍለ ከተማ ስር መቋቋሙን የጠቀሰው ዘገባ በከተማዋ ለሚከበረው የኢሬቻ በዓል የሚያስፈልገውን አጠቃላይ ወጪ ከከተማዋ ባለሀብቶች በመሰብሰብ ለመሸፈን እንቅስቃሴ ተጀምሮ እንደነበርም አስቀድሞ መዘገባችን አይዘነጋም። የወይዘሮ አዳነች አቤቤ አስተዳደር በበኩሉ በበዓሉ ለሚገኙ የመንግስት ሰራተኞች የባህል አልባሳት ወጪ በአዲስ አበባ ከተማ መስተዳድር እንዲሸፈን ማድረጉ የተገለጸ ሲሆን ከዚሁ ጋር ተያይዞ መንግስት የኦሮሞ ባህል ህዳሴን አውጃለሁ ብሎ ለትግበራው እንቅስቃሴ ጀመረ ሲሆን ይህን የመንግስት እቅድ በኢሬቻ በዓል ላይ ለማንጸባረቅ በኮሚቴ ደረጃ እንቅስቃሴ በመደረግ ላይ ሲሆን ትላንት በአዲስ አበባ በባንዳው ምክትል ከንቲባ ጃንጥረር አባይ የተከፈተው የኢሬቻ ሲምፖዚየም ላይ አዲስ አበባ፣ ድሬዳዋ፣ ወሎና ሞያሌ ጭምር የተካተቱበትን አዲሱ ህገወጥ የኦሮሚያ ክልል ካርታ ጭምር የሚያሳይ በኤግዚቢሽን ማዕከል በተከፈተው ሲምፖዚየም ላይ እንዲታይ መደረጉ ሰፊ ቅሬታ ማስነሳቱን ጠቅሰን መዘገባችን አይዘነጋም። ከ150 ዓመት በኋላ የኢሬቻ በዓልን በአዲስ አበባ እናከብራለን በሚል የፖለቲካ አጀንዳ ማሳያ በማድረግ ቀደም ሲል በቢሸፍቱ ደብረ ዘይት ሆራ አርሰዴ የሚከበረውን ዓመታዊ የኢሬቻ በዓልን የአብይ አገዛዝ የፖለቲካ ጉልበት ማሳያና አዲስ አበባ ከተማን የኦሮሚያ ክልል የግል ንብረት የማድረግ የተስፋፊነት የፖለቲካ አጀንዳው ማስፈጸሚያ አካል አድርጓል የሚል ተደጋጋሚ ወቀሳ ሲቀርብ የቆየ ሲሆን ከ7 ዓመት በፊት የኢሬቻ በዓልን ምክንያት በማድረግ በአማራ ህዝብና የአማራ ፋኖ ያደረጋቸውን ትግሎች ጭምር ተከትሎ ስልጣን ላይ ወጣው የአብይ አገዛዝ ቡድን የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ነፍጠኞችን ሰብረን እዚህ ደርሰናል በማለት አንድም ጥይት ሳይተኩስ ከፖለቲካ ስልጣን ላይ የተፈናጠጠው አገዛዝ የዘር ጥላቻ አንግቦ ያደረገው ቅስቀሳ አማራ ጠሉ ኃይል በአማራ ትከሻ ጭምር ስልጣን ላይ ከወጣ በኋላ የፈጸመው ክህደት አካል መሆኑ በጊዜው በወቀሳ ሲነሳ መቆየቱ አይዘነጋም። ከዛ የጥላቻ ንግግር በኋላ በኦሮሚያ ክልል ተከታትሎ የተፈጸሙ በአማራ ብሔር ተወላጆች ላይ ያነጣጠረ ማንነት ተኮር ጥቃት የአብይ አገዛዝ የዘር ጭፍጨፋን እንደ ስልጣን ማስቀጠያና በህዝቦች መካከል ጥርጣሬና ጥላቻን በመፍጠር ስልጣኑን ለማስቀጠል እየወሰደው ያለው እርምጃ አካል መሆኑ ተደጋግሞ ሲጠቀሱ የቆየ ሲሆን አብይ ሸኔን ጭምር በህገወጥ መንገድ በማደራጀት ለዚሁ ዓላማው ከደህንነት መስሪያ ቤት ጋር ጭምር ግንባር ፈጥሮ ቡድን አዋቅሮ ማስታጠቁ በተከታታይ መረጃዎች ሲወጡ መቆየታቸው አይዘነጋም።
የአማራ ማህበር በአሜሪካ ባለፈው አንድ ወራት ውስጥ በ106 የተለያዩ ወረዳዎች፣ ክፍለ ከተማ አስተዳደሮች፣ በ18 የዞን አስተዳደሮች በአማራና ኦሮሚያ ክልል የተካሄዱ ውጊያዎችን ተከትሎ ሰላማዊ ሰዎች የጥቃት ኢላማ ቢሆንም ከፋኖ ጋር በተደረጉ ወታደራዊ እንቅስቃሴዎች 4485 ያገዛዙ ስልጣን አስጠባቂ ወታደሮች በአንድ ወር ውስጥ ጉዳት እንደደረሰባቸው ገልጿል። የአማራ ማህበር በአሜሪካ ባለፈው አንድ ወር ውስጥ ከሐምሌ 25 ቀን እስከ ነሐሴ 25 ቀን 2017 ወይም በፈረንጆቹ አቆጣጠር ከኦገስት 1 እስከ 31 2025 ድረስ በ106 የተለያዩ ወረዳዎች፣ ክፍለ ከተማ አስተዳደሮች፣ በ18 የዞን አስተዳደሮች በአማራና ኦሮሚያ ክልል ውስጥ የተለያዩ ውጊያዎችና የሰብአዊ መብት ጥሰቶች መመዝገባቸውን ይፋ ባደረገው ሪፖርት ጠቅሷል። ባለፈው ኦገስት ወር በተለያዩ ወሳኝ አካባቢዎች ከፍተኛ ወታደራዊ ጉዳት የደረሰባቸውና የቁጥጥር ሚዛን ለውጥ የተደረጉባቸው ውጊያዎች መካሄዳቸውን የጠቀሰ በአቶ ቴዎድሮስ ትርፌ የሚመራ አማራ ማህበር በአሜሪካ በዚሁ ወራዊ ሪፖርቱ የአማራ ፋኖ ራስን የመከላከል ኃይል ዋና የክፍለ ሀገር ኮማንዶዎች አንድነት የፈጠሩ ሲሆን ከኦሮሞ ብልጽግና ፓርቲ አገዛዝ ጥምር ኃይሎች ጋር ሰፊ ውጊያዎች ማድረጋቸውንም ጠቅሷል። ሪፖርቱን ባቀረበበት አንድ ወር ውስጥ በ96 ወረዳ ክፍለ ከተማ አስተዳደሮች፣ በ16 የዞን አስተዳደሮች ውስጥ በአማራና ኦሮሚያ ክልሎች የተካሄዱ 235 ውጊያዎች መመዝገባቸውን የጠቀሰው ሪፖርት በዚህም 4485 ያገዛዙ ኃይል አባላት ጉዳት የደረሰባቸው ሲሆን 118 የፋኖ አባላት ጉዳት እንደደረሰባቸውን በዚሁ ሪፖርቱ ጠቅሷል። ባለፈው ኦገስት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የተጎዱ ሰላማዊ ሰዎችን ጭምር የዘረዘረው መግለጫ በዚህም በ41 ወረዳ ከተማ አስተዳደሮች፣ በ16 የዞን አስተዳደሮች፣ በሁለት ክልሎች አማራና ኦሮሚያ ክልል 73 የሰብአዊ መብት ረገጣዎች መመዝገባቸውን፣ 111 ሰላማዊ ሰዎች መገደላቸውን፣ 78 ሰላማዊ ሰዎች መቁሰላቸውና 4 እገታዎችና 2528 እስራቶች መመዝገባቸውን ጠቅሷል። በርካታዎቹ የሰብአዊ መብት ረገጣዎች በኦሮሞ ብልጽግና አገዛዝ ኃይሎች የተፈጸሙ ሲሆን የተወሰኑ ወንጀሎች በትግራይ ህዝብ ነጻ አውጪ ግንባር ትህነግ፣ የኦሮሚያ ክልል ልዩ ኃይልና ማንነታቸው ያልታወቁ ታጣቂዎች መፈጸማቸውን የጠቀሰው ሪፖርት በዝርዝር በአማራ ክልል የተለያዩ አካባቢዎች የደረሱ ጥቃቶችና የጦርነቱን ጉዳቶች ጭምር አካቶ አቅርበዋል። ህዝባዊ ወያነ ሓርነት ትግራይ ህወሓትም ከኤርትራ መንግስት ጋር ወግኖ በትግራይ መሬት ውስጥም ጦርነትም ካካሄደ በፌዴራል መንግስቱ ጋር ጦርነት ውስጥ ከገባ የቀድሞው የትግል አጋሮችን እዋጋለሁ ሲሉ አቶ ጌታቸው ረዳም አቋማቸውን ገለጹ። ዱባይ ከሚገኘው ግሎባል ፓወር ሺፍትም ከተሰኘው የቀድሞው የሲኤንኤን እና የሮይተርስ የዜና አገልግሎት አዘጋጅ ከነበረው ጂም ስቴንማን ጋር ቃለ ምልልስ ያደረጉትም የቀድሞው የትግራይ ክልል ጊዜያዊ ፕሬዝዳንት በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት ጌታቸው ረዳም በተለያዩ ጉዳዮች ዙሪያ ዘለግ ያለም ቃለ ምልልስ አድርገዋል። ለ2 ዓመታት የተካሄደው ደም አፋሳሹ የሰሜን ኢትዮጵያ ጦርነት በርካታ ጀግኖች የተሰዉበት እንደነበር ያወሱት አቶ ጌታቸው ዛሬ መኖራቸውን ገልጸው እኔን ጨምሮም የፖለቲካ አመራሩ በተከተልነው የተሳሳተም ስሌትም ጦርነቱ እንዲቆም ወስነናል ብለዋል። ለ45 ደቂቃ በፈጀው ቃለ ምልልስ በትግራይ ክልል ውስጥ ሌላ ዙር ጦርነትም እንዳይፈጸም በማሰብ በኤርትራ መንግስትና በትግራይ ክልል ጊዜያዊ አስተዳደር መካከል ጤናማ ግንኙነት እንዲፈጠር ጥረት ማድረጋቸውን የተናገሩት አቶ ጌታቸው ረዳ እኔ ከፌዴራል መንግስቱና ከኤርትራ መንግስት ጋር በአንድ ጊዜ የጀመርኩት ግንኙነት ቅር ያሰኛቸው የተወሰኑ የህወሓትም የቀድሞ አመራሮች ጣልቃ በመግባትም ከኤርትራ መንግስት ጋር ግንኙነትም ፈጥረዋልም ብለዋል። የኤርትራ መንግስትም ብልህ ነው፣ ከኢትዮጵያ መንግስት ጋር ቀጥተኛ ጦርነትም ማድረግ አይፈልግም፣ ጦርነቱን ወደ ደቡብ ማዛመት ይሻል ያሉትም ጌታቸው ረዳም በህይወትም እስካለሁ ድረስም የህወሓትም ባለስልጣናትም ከኤርትራ ጎን በመቆም በተጋሩ ወንድሞቼና እህቶቼም ኪሳራ በሚደረግ ጦርነትም እስከ መጨረሻው የህይወት መስዋዕትነት ድረስም ከፌዴራል መንግስቱ ጎን ቆሜም እዋጋለሁ ብለዋል። አቶ ጌታቸው ረዳ በሰጡትም አስተያየት ዙሪያ የኤርትራ መንግስትም ሆነ የህወሓት አመራሮችን ለጊዜው የሰጡት አስተያየት የለም። ዋና መብራት መቆራረጡን ተከትሎ ወጣቶች ባነሱት አመጽ የማዳጋስካሩ ፕሬዝዳንት የአገሪቱን መንግስት እንደሚበትኑ ገለጹ። የወጣቶቹ ተቃውሞ ተጠናክሮ ቀጥለዋል። በአገሪቱ ዋና መብራት ለረጅም ጊዜ በመቋረጡ ምክንያት የተቀሰቀሰው የማዳጋስካር ወጣቶች ተቃውሞ ተከትሎ የአገሪቱ ፕሬዝዳንት መንግስታቸውን እንደሚበትኑ አስታውቀዋል። ፕሬዝዳንቱ አንድሪ ራጅሊዮ ትላንት ሰኞ በብሔራዊ ቴሌቪዥን በተላለፈ ንግግራቸው የመንግስት አባላት የተሰጣቸውን ስራ አላከናወኑ እንደሆነ ለዚህ እውቅና እንሰጣለን፣ ይቅርታም እንጠይቃለን በማለት ጄንዚ በመባል የሚጠሩት በሺ የሚቆጠሩ ወጣት የአዲሱ ትውልድ አባላት በተቃውሞ ሰልፍ የሀገሪቱን ከተሞች ማጥለቅለቅ ከጀመሩበት ካለፈው ሳምንት ሐሙስ ጀምሮ ሲሆን ተቃውሞ ዛሬም ተጠናክሮ ቀጥለዋል። በአብዛኛው ወጣት የሆኑት ተቃዋሚዎች መኖር እንጂ ዕለት ተዕለት ከሚያጋጥመን ችግር እየተረፍን ህይወታችንን መግፋት አንፈልግም የሚል ሀሳብ ያለው መፈክር ሲያሰሙ ቆይተዋል። የተባበሩት መንግስታት የሰብአዊ መብቶች ኃላፊ የሀገሪቱ ጸጥታ ሁኔታ ተቃውሞውን ለመቆጣጠር በተጠቀሙት አላስፈላጊ የሆነ ኃይል ምክንያት ቢያንስ 22 ሰዎች
እንደተገደሉ እንዲሁም 100 ሰዎች እንደቆሰሉ ያስታወቁ ሲሆን የማዳጋስካር ውጭ ጉዳይ ሚኒስቴር በበኩሉ በተባበሩት መንግስታት ተቋም የወጣው ቁጥር ባሉባልታ ወይም የተሳሳተ መረጃ ላይ የተመሰረተ ነው በማለት የተወሰደውን የኃይል እርምጃ ለማስተባበል ሞክረዋል። ቢቢሲ ዛሬ በሀገሪቱ ዋና ከተማ አንታናናሪቮ የተጀመረው ተቃውሞ በ8 ከተሞች መስፋፋቱን ጠቅሶ ባወጣው ተጨማሪ ዘገባ በዋና ከተማ አንታናናሪቮ አመፅና ዘረፋ ሪፖርት መደረጉን ተከትሎ ከአመሻሽ እስከ ንጋት ድረስ የሚቆይ ሰዓት እላፊ መጣሉን፣ ፖሊስ የተሰበሰቡ ሰዎችን ለመበተን የፕላስቲክ ጥይትና አስለቃሽ ጭስ መተኮሱንም በዘገባው ጠቁመዋል። የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ በጸጥታ ኃይሎች ኃይል የቀላቀለ እርምጃ መደናገጣቸውን ገልጸው ሰልፈኞች ሲታሰሩ እንዲሁም ሲደበደቡና ጥይት ሲተኮስባቸው መመልከታቸውን ተናግረዋል። ኮሚሽነሩ ሰኞ ዕለት ባወጡት መግለጫ የጸጥታ ኃይሎች አላስፈላጊና ያልተመጣጠነ ኃይል ከመጠቀም እንዲቆጠቡ እንዲሁም በዘፈቀደ የታሰሩ ተቃዋሚዎች በሙሉ በአስቸኳይ እንዲለቀቁ ጥሪ አቅርበዋል። የማዳጋስካሩ ፕሬዚዳንት ስራውን በአግባቡ አላከናወነም ያሉትን የኤነርጂ ሚኒስትር ባለፈው ሳምንት ከኃላፊነት ያነሱ ቢሆንም የተቃዋሚዎቹ ፍላጎት ግን ፕሬዚዳንቱን ጨምሮ የቀሩት የሀገሪቱ መንግስት አመራሮች ከስልጣን እንዲወርዱ ጠይቀዋል። ይህንን ተከትሎ በሺህ የሚቆጠሩ ሰልፈኞች ጎዳናዎችን ያጥለቀለቁ ሲሆን ፕሬዚዳንት ራጅሊና በቴሌቪዥን በተላለፈው ንግግራቸው ቁጣውን፣ ሀዘኑን እንዲሁም በኃይል መቋረጥና በውሃ አቅርቦት ምክንያት የተፈጠረውን ችግር እረዳለሁ በማለት ጠቅላይ ሚኒስትሩና የተቀረውን የመንግስት አካል ማባረራቸውንም ገልጸዋል። አዲሱ መንግስት ከመመስረቱ በፊት ባሉ ቀጣዮቹ 3 ቀናት ውስጥም ራሳቸው ለጠቅላይ ሚኒስትርነት የሚያቀርቡ ሰዎች ጥቆማ እንደሚሰበሰብም በይፋ አስታውቀዋል። የጄንዚ እንቅስቃሴ መሪዎች በበኩላቸው ተከፍሏቸው የመጡ ወንበዴዎችን የወጣቶቹን ተቃውሞ ለመጥለፍ የተለያዩ ህንፃዎችን መዝረፋቸውን ጠቅሰው ድርጊቱን አውግዘው ተቃውሟቸውን አጠናክረው እንደሚቀጥሉ አስታውቀዋል። ማዳጋስካር እንደ አውሮፓ አቆጣጠር በ1960 ነጻነቷን ካገኘችበት ጊዜ አንስቶ በርካታ አመጾች ያስተናገደች ሲሆን በ2009 እንደ አውሮፓ አቆጣጠር የቀድሞው ፕሬዚዳንት ማርክ ራቫሎማና ስልጣናቸውን ለቀው የአሁኑ ፕሬዚዳንት ራጆሊና ወደ መንበር ስልጣን ላይ ወጡት በርካታ ሰዎች ከተሳተፉበት ተቃውሞ በኋላ ሲሆን የአሁኑ ተቃውሞ ፕሬዚዳንቱ በ2023 እንደ አውሮፓ አቆጣጠር ለሶስተኛ ጊዜ ከተመረጡ ወዲህ ያጋጠማቸው ትልቁ ፈተና መሆኑ ተገልጿል። ጄንዚ ወይም ጄኔሬሽን ዚ በሚል በኬንያ ወጣቶች የተጀመረው እንቅስቃሴ በተለያዩ ሀገራት ተጠናክሮ የቀጠለ ሲሆን በቅርቡ በኔፓል በተመሳሳይ ወጣቶች አደባባይ ወጥተው በሙስና የተጨማለቀውን አገዛዝ ከስልጣን ያባረሩ ሲሆን ባለስልጣናቱም አገር ጥለው መፈርጠጣቸው አይዘነጋም። በኢትዮጵያ ዋና ከተማው አዲስ አበባን ጨምሮ መብራትና ውሃ መቆራረጥ እንደ መብት የተቆጠረበት አገዛዙ በተቃራኒው ለብልጭልጭ ፕሮጀክቶቹ መብራትና ውሃ እንደ ልብ የሚያፈስበት ህዝቡ ግብር እየከፈለ አገዛዙን ጉልበት እያደለበ በእርስ በርስ ጦርነትና በኢኮኖሚ ቀውስ የታመሰ ወጣቶችም ተስፋተው የጦርነት ማገዶ መሆናቸው በቃ ሊባል እንደሚገባና ከኬንያ ከኔፓልስም ሆነ ከማዳጋስካር ወጣቶች ትምህርት ሊወስዱ እንደሚገባ ዜናዎቹን ተከትሎ አስተያየት ሲሰጡ አስተውለናል። በርካታ የአውሮፓና የመካከለኛው ምስራቅ አገራት መሪዎች አሜሪካም የጋዛን ጦርነት ለማስቆም ያቀረበችውን የሰላም እቅድ እንደሚደግፉም አስታወቁ። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት ሐማስ ስምምነቱን መቀበል አለበት ሲሉ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ናትንያሁ ጋር ባደረጉትም ጋዜጣዊ መግለጫ ላይ አክለዋል። ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናትንያሁ የተስማሙበትም እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙ ያደርጋል የተባለም ሲሆን ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሐሳብም ቀርቧል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎችም ከእስር ይለቀቃሉም ተብሏል። የአውሮፓ ካውንስል ፕሬዚዳንት አንቶኒዮም ኮስታ ናትንያሁ ለሰላም እቅዱ አዎንታዊ ምላሽ መስጠታቸውን አበረታች ነው ብለውታል። ሁሉም አካላት ይህንን አጋጣሚ ተጠቅመው ለሰላም እድል መስጠት አለባቸው ሲሉም ተናግረዋል። ለተኩስ አቁም ስምምነቱም ቅርብ የሆኑ ፍልስጤም ምንጮችም እንደተናገሩት ዋይት ሃውስ ለሐማስ 20 ነጥቦችን ያቀረበችም ሲሆን የፍልስጤሙ ዋፋ የዜና ኤጀንሲ ላይ ባወጣው መግለጫ የፍልስጤም አስተዳደር በጋዛ ላይ የተከፈተውን ጦርነት ለማስቆም ከአሜሪካ ከቀጠናው አገራትና አጋሮቻችን ጋር በጋራ ለመስራት አሁንም ቁርጠኛ ነኝ ሲል አቋሙን ገልጿል። የተባበሩት አረብ ኤሚሬትም፣ ሳውዲ አረቢያም፣ ኳታር፣ ግብጽም፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያና ፓኪስታን በጋራ ባወጡት መግለጫ የፕሬዚዳንት ዶናልድ ትራምፕ የጋዛን ጦርነት ለመግታት ያደረጉትን ያሉትን ያላሰለሰ ጥረት እንደግፋለንም ብለዋል። አሜሪካ በቀጣይ ጋዛን ማን ያስተዳድራል በሚል ላይ የወጠነችው እቅድም ያስቀመጠች ሲሆን ጋዛን በጊዜያዊነትም ከፖለቲካ ነፃ የሆነ ኮሚቴ እንደሚመራው አስተዳደሩን አዲስ ዓለም አቀፍ የሽግግር ጊዜም ተቆጣጣሪ አካል እንደሚከታተለውም ተገልጿል። ይህን ተቆጣጣሪ አካል የሚሾሙትም ዶናልድ ትራምፕ መሆናቸውም ተነግሯል። የቀድሞው የእንግሊዝም ጠቅላይ ሚኒስትር ቶኒ ብሌር የዚህ ተቆጣጣሪ አካል እንደሚሆኑ የተጠበቀ ሲሆን ይመሰረታል የተባለው ተቆጣጣሪ አካል በተመለከተም ቶኒ
ብሌር በጣም ጥሩ ሀሳብ ነው ሲሉም አወድሰውታል። የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታመርን እቅዱን እንደሚደግፉ የገለጹ ሲሆን ሁሉም ወገኖችም አንድ ላይ ሆነው ስምምነቱ እንዲተገበር ከአሜሪካ መንግስት ጋር እንደሚሰሩም አቋማቸውንና ፍላጎታቸውን ገልጸዋል። ሐማስ የሰላም እቅዱን ተከትሎ ሰቆቃው ሊቆም ይገባል ያሉት የእንግሊዙ ጠቅላይ ሚኒስትር ሐማስ ጦር ማውረድ አለበትም፣ የተቀሩትንም ታጋቾችን በአስቸኳይ ይልቀቅም ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ፈረንሳይ ጦርነቱ እንዲቆምና ታጋቾችም እንዲለቀቁ ለመተባበር ዝግጁነቷን መግለጿን አስታውቀዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።